ማወቅ በወሬ አትለካው እንደኔም እንደዚህ በመጮህ አትለካው በመስበክም አይለካም ሚለካው በመደረግ ነው በዚያው የምትለኩት በዚህ ነገር ላይ ምን ያህል አመኛዋለሁ አምነን እኮ ነው የምንንቀሳቀሰው መኪና አዲስ ሄዳችሁ ትገዛላችሁ ይገልበጥ አይገልበጥ ውስጡ ምን ይሆን አታውቁም አዲስ ተብሎ ተሰጣችሁ ተረካርጋችሁ የነዳችሁት ምን ስላረጋችሁ ስላመናችሁ አይደል እዚህ ቆመና ግን አስበው እንዴ መኪና እኮ ብትል ትነዳዋለህ እንዴ እዛ ቸርቸር ላይ ነው ገደል ውስጥ የሚጠለኝ ብለህ ስለማ አትነካው ግን ታምናላችሁ ስለዚህ አዲስ መኪና ተረበገ አንድም ይገለብጣል ብለን አናስብ ምኑ ላይ ነው እምነታችን መኪናው ላይ ሲሰጠን ምን ብለናል አዲስ ነው ንጹህ ነው እንደዚህ ነው ብለናል በቃ ከሰው ላይ እንኳን የሰራ ማአት ጊዜ ሚንኳኳ እንኳን ስንገዛ አምነን እኮ ነው ምንነደው ረጅም ርቀት እንሄዳለን ቁልቁለት እንወርዳለን ያን ያክል ማድረግ ውስጥ ምን ከተተን ማመን እውነተኛ እምነት ያደርጋል አጠገባችሁ ያለው ሰው እውነተኛ እምነት ያደርጋል በሉልኝ አንዴ እስቲ አሜን እውነተኛ እምነት ምን ያደርጋል ሶ መፈተሽ ያለብን ምን ያህል ተዋውቀዋለሁ ይሄን እግዚአብሔር ምን ያህል አውቀዋለሁ you know God እግዚአብሔርን ታውቁታላችሁ እናውቀዋለን አንዳንዶቻችን በደረሰብን በትንንሽ ነገር ባገኘነው በትንንሽ ነገር መዝነን እግዚአብሔር እሱ ብቻ ነው የሚመስለን ቀደም ጋሽ ዳዊት ሲያነብልን ነበር ሐና ምን አለች እግዚአብሔር አዋቂ ነው አይደል ስራው ምን የሚመስል አትናገሩ በኩራት ምን አትበሉ አትናገሩ ደፍራችሁ እዚህ አምላክ ፊት አትናገሩ ምንም ነገር ቢሆን ምክንያቱም ገና እናቀውም ነው የምትለው እግዚአብሔር መታወቁ በመደረግ ውስጥ የሚገለጥ ነው ክብር ለእግዚአብሔር ይሁን ስለዚህ ሪል ፌዝ ወይም ደግሞ እውነተኛ እምነት እውነተኛ መንፈሳዊ ህይወትን ይፈጥራል ጻፉ መጽፉ ሰዎች እውነተኛ እምነት እውነተኛ መንፈሳዊ ህይወት ይፈጥራል በቃ ይሄ እንደንትን ማስቀመጥ መቻል አለባችሁ ይሄንን ቤዝ ማስቀመጥ መያዝ መቻል አለብን ስለዚህ እውነተኛ እምነት የሚባል በእኛ ህይወት ውስጥ አንዳንድ ጊዜ ሲኖር በጣም እንዲህ ይላል አይደለ አትታለሉ አይደለም የሚለው ያዕቆብ 1:20 ላይ ሲነግረን አይደል ያለው እሱ ነው የሚነግረን የተወደዳችሁ ወንድሞቼ ሆይ ካለ በኋላ 22 ላይ ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ ማታለል ምን ማለት ነው ያ ነገር የደረሰለት ያክል የተሰራለት ያክል ነገር ይሰማሃል ተሰማህ ማለት ተደረገ ሆንከው ማለት ግን አይደለም ዴሉዥን አለው ማለት ነው እንደዚህ የሚሆነውን ነገር ምን ብለው ፈረንጆቹ ይጠሩታል ሜንታል አንሰንት ይሉታል ምን ማለት ነው አግሪመንት ኦፍ ዘ ማይንድ አሁን ተመልከቱ ህይወት ከልብ እንጂ የሚመነጨው ከአእምሮ አይመነጭም ግልጽ ነው አሁን ብዙዎቻችን እማናደርገው ግን የተቀበልን ምን መስላቸው ነገሮች አሉ አሁን እግዚአብሔር ቃል ላይ ስለ ፍቅር ብዙ ሰው በአእምሮ ተስማምቷል አው ፍቅር እኮ እንዲህ ነው የራሱን አይፈልግም ይታገሳል ቸርነት ያደርጋል እንደዚህ ነገሮች አግሪመንቱ እዚህ ውስጥ አላ ተስማምተናል ቢሰበክ አይ አንልም እንቀበላለን ሰባኪዎችም ከሆነን እንሰብከዋለን ወሬም ከሆነን እናወራዋለን ግን የአእምሮ አግሪመንትና መንፈሳችን ውስጥ የሚፈጠር እምነት ይለያያል የሰማችሁ ነው አሁን ብዙ ሰው ተመልከቷን ክርስቶስን ያላመነን ሰው በሙሉ ስለ ክርስቶስ አያውቅም እንዴ ያውቃል ኢቭን ፊልምም ይሰሩታል ታሪኩን ያውቃሉ ስለ መዳን ምናምን ያወራሉ ግን ምንድነው የጎደላቸው አእምሮአቸው ውስጥ ስለሱ ዕውቀት የለም አለ በመንፈሳቸው ውስጥ ግን ያምኑታል ስለማያምኑት አላዳናቸውም መዳን እንደ ፍሬ በህይወታቸው ያልታየው ስላልሰሙት ስላላወቁት ሳይሆን ለመኖር የሚያስችል ጉልበት አልመጣም ለመኖር የሚያስችለው ጉልበት የሚመጣው ከመንፈስ ህይወት ነው ሁላችንም ጌታን ያገኘነው አእምሮአችን ተስማምቶ አይደለም አንዳንዱን አእምሮአችን ተስማምቶ ምንለው ነገር የለም የማይገባም ብዙ ነገር አለ ልባችን ያውቃል አሜን ምንም በቃ ፈትነን ያወቅነው አንዳንድ ጥያቄዎች ሰዎች ሲጠይቁን ምን ሲሉን ልንመልስላቸው ማንችል ነገሮች ይኖሩናል ግን ቢኖሩንም
በመንፈሳችን ውስጥ ግን እርግጠኞች ነን። የጌታ መንፈስ አለ፣ ኮንፈርም አድርጎልናል። ለውጣችንን እናውቃለን። ስለ እግዚአብሔር ብዙ ባናውቅም እግዚአብሔር ግን እኛን እንደወለደ እናውቃለን። የታወቀ ካላችሁኝ መንፈሳችን ውስጥ ነው የታወቀው። ያ በምን ተወለደ ካላችሁኝ በመንፈሳችን ውስጥ ከተገኘው እምነት የመነጨ ነው። አሁን ተመልከቱ። የአእምሮ ስምምነት በኢንፎርሜሽን ላይ የተመሰረተ ነው። አሁን ያላመኑ የመጽሐፍ ቅዱስ አስተማሪዎች ብዙ አሉ። ኮሌጅ የትኛውም ኮሌጅ ስትሄድ በቴዎሎጂ ፒኤችዲ ከያዝክ በክርስቶስ ማመን አይደለም ፒኤችዲ የሚያሰጥ መጽሐፉን ማስተማር ስለሆነ ልክ ሳይንስ እንደሚያስተምሩት መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ያስተምሩታል። ቴዎሎጂ ስለ ጋድ ምንነት በተለያየ መረጃ የሚያውቁትን ትምህርት ስለሆነ ኮሌጅ ውስጥ ያስተምሩታል። ግን አያምኑበትም። የዳኑም አይደሉም። ግልጽ ነው። ስለ እግዚአብሔር ስላስተማሩ እግዚአብሔርን አያገኙትም። እግዚአብሔር የሚገኘው በትምህርት ሳይሆን በምንድነው? በማመን ነው። አእምሯቸው ውስጥ ስለ እግዚአብሔር ብዙ መረጃ አላቸው። በህይወታቸው ግን አንድም ፍሬ የለም። አንዳንዶቹ የግል ህይወታቸው እንዲያውም ኤቲስት ነው። ስለ እግዚአብሔር እያስተማሩ እግዚአብሔር እንደሌለ በማመንም ነው የሚያስተምሩት። ስለዚህ አትታለሉ። ቅድም ሲል አትታለሉ። መታለል ምንድነው ማለት? ኢንፎርሜሽን ስላለን ህይወቱ ያለን ሊመስለን አይገባም። ለለውጥ የሚሆን የእግዚአብሔር ቃል መግባት በእኛ ህይወት ውስጥ ያስፈልጋል። ስለዚህ ነው ወደ መጠቅለያ ይመጣለሁ። ማርቆስ የጀመርነውን ቃል ላይ 4 ላይ ስንመጣ የሚነግረን ነገር አለ። ማርቆስ 4 ከኔ ጋር ናቸው። ማርቆስ 4 ላይ በሁለት ክፍል ብዬ የምላችሁ እሱን ነው። ምንድነው የሚለው? እነዚያ መሬቶችን ላስታውሳችሁ ነው የምፈልገው። እነዚያ ቀድም ቡቃያ እንደዚህ ያለ ያፈራል ፕሮሰስ ነው ያልነውን ነገር በሁለት እንከፍለዋለን። አንደኛው የአእምሮ መስማማት ያለበትን ታይፕ ኦፍ ልብን እንመልከተው፣ ወይም ደግሞ አእምሮን እንመልከተው። ስለ 4 መሬቶች አይደል የሚናገረው እዚህ ማርቆስ ላይ። የዘሩ ምሳሌ ትዝ አላችሁ? አዎ፣ የዘሪው ምሳሌ ሲናገር አንዱ መንገድ ዳር፣ አንዱ ጭንጫ ላይ፣ አንዱ እሾሃማ፣ አንደኛው ደግሞ መልካም መሬት ላይ ወደቀ ይላል። ከዛ ጥቅል ሐሳቡን ስንመጣ 3ቱ አላፈሩም፣ 4ተኛው ግን አፈራ። ግልጽ ነው። 3ቱ ከቃሉ ጋር ግንኙነት አልነበራቸውም ወይ ማለት አንችልም። ነበራቸው። ለዚያም መረጃ የሚሆነን ነገር ምንድነው? እንደዚህ ይላል ቃሉን ሲናገር፣ ቃሉን ሲያብራራው ዘሩ በሚዘራበት ጊዜ አንዳንዱ መንገድ ዳር ወደቀ። ዘሩ ምን ብሏል? እስቲ ዘሩ ተዘርቷል በሉ አንዴ። ድገሙና ዘሩ ተዘርቷል በሉ አንዴ። እግዚአብሔርን አስመልክቶ ዘሩ ምን ብሏል? ተዘርቷል። እሺ፣ ከዛስ በመንገድ ዳር ወደቀ፣ ወፎቹም መጥተው ለቅመው በሉት። አሁን ከመሬቱ ጋር ግንኙነት አልነበረውም ማለት ነው። ወድቋል፣ መሬት አግኝቷል። ያጣው ነገር ግን አለ። ያጣው ነገር ግን አለ። አንድ ዘር ለመብቀል የሚያስፈልገውን ነገር አላገኘም። እዚያ መሬት ላይ የገጠመው ያዝ ፍሬ ምን አይነት ነው? መንገድ ዳር ነው። መንገድ ዳር ማለት በእርሻ ታሪክ ውስጥ እርሻና እርሻ እንደዚህና እንደዚህ መደብ ኖሮ መሀከል ላይ ሰው የሚሄድበት አለ። ለማረም፣ ለመኮትኮት፣ ለማጠጣት ሰው የሚመላለስበት የመሃል ሮ አለ። በዛ ሮ ላይ ሲዘራ አንዳንድ ጊዜ ምን ይሆናል? መንገዱ ላይ ይወድቃል። ሰው የምን እድል ይገጥመዋል? የመረገጥ እድል ይገጥመዋል። የመረገጥ እድል ሲገጥመው ያ ዘር ምን አይልም? አይበቅልም። ግልጽ ነው። ዘሩ ስላልፍ ወደቀ ሳይሆን ወድቋል። ዘሩ በጣም ኳሊቲ ነው። ምንም እንከን የሚወጣለት ግን ዘሩ ሊበቅልበት የሚችል ግራውንድ አላገኘም። ሶ ይሄኛውን አንድ የመሬት ክፍል ብሎ ያስቀምጠዋል። ሌላኛው ጭንጫ ብሎ ያስቀምጣል። ድንጋያማ ይገባል፣ ይወድቃል፣ ትንሽ ብቅ ይላል። ሙቀትና ሐሩር አካባቢው ላይ ሊቋቋመው የማይገባ አየር ሲመጣ ጥንካሬና አቅም ስለሌለው ማደጉን ያቋርጥና ምን ያደርጋል? ይከስማል። ይሄም መሬት አግኝቷል። መሬቱ ግን አይነቱ አለ፣ ይወስነዋል። ምክንያቱም ብዙ አፈር ስለሌለው ነው የሚለው። ምን አያረግም? ለማፍራት የሚሆን ነገር አያመጣም ይላል። ሶስተኛውን ስነ እሾሃማ ይላል።
እሱን ደግሞ እሾሃማ ላይ የወደቀው የመታነቅ ዕድል አለው፣ ሲወጣ ያንቀዋል ይላል። ኢየሱስ እነዚህ ምሳሌ ከተናገረ በኋላ ለሁሉም ምክንያቱን ዘርዝሯል። ሰይጣን መጥቶ ቃሉን ይነጥቃል ብሎ ስለ መንገድ ዳር ተናግሯል። ጭንጫው ላይ ደግሞ በቃሉ ምክንያት ስደት ሲመጣ፣ አንዳንድ ጊዜ በቃሉ አምናችሁ ልትንቀሳቀሱ ስትፈልጉ የሚመጣባችሁ ፈተና ይኖራል። የእግዚአብሔር ቃል ይህንን አይወድም ብላችሁ ቃሉን ይዛችሁ ልትንቀሳቀሱ ስትሉ እሱን ነገር ካላረጋችሁ ኑሮ ይጎሳቆላል፣ ምን ልጆቼ ያበላለሁ፣ ይህን ካላረኩት እንዴት አረጋለሁ የሚል አካባቢው ላይ የሚመጣ ውጥረት ይመጣል። በቀላሉ ለማስረዳት ያክል ለምሳሌ አንድ ሰው ይበድላችኋል፣ ይቅር ማለት ይኖርባችኋል። ይቅር ማለት ኖሮባችሁ የይቅርታ ቃል አላችሁ፣ ዘር ተዘርቶባችኋል። ያ ዘር በቅሎ ይቅር ማለት አለበት፣ ፍሬው እሱ ነዋ። ለማለት ግን ሲባይ አእምሯችሁ ላይ የሚመጣ መከራ አለባችሁ። ያረጋችሁ ነገር፣ የሰራችሁ ነገር፣ እንዴት ነገራችሁ እንዳበላሸ፣ እንዴት ሰው ፊት እንደዛ እንዳረጋችሁ፣ እነዛን ነገሮች በጣም ስታስቡ ምን ያደርጋል? ያን እንደ ሙቀቱ መጥቶ ሐሩሩ አጠወለገው እንደሚል ያ ነገር የይቅርታ ልባችሁ ምን ያደርገዋል? ያከስመዋል አይደል? ልትሄዱ ይቅር ልትሉ የነበራችሁ ትተውታላችሁ። ስለዚህ ይቅር በል የሚል ቃል አላችሁ፣ ማድረግ ግን አልቻላችሁም። የገጠማችሁ ነገር ምንድነው? አካባቢው ላይ የመጣ ተግዳሮት ማለት ነው። ሌላኛው ሶስተኛው ላይ ሲያነሳ እሾህ ይላል። የዚህ ዓለም ብልጥግና። መቼም የእግዚአብሔር ሕይወት ከዚህ ዓለም ጋር የተቃረነ ነው። የዚህን ዓለም ሕይወት እየኖርክ የእግዚአብሔርን ሕይወት መኖር አትችልም። ስለዚህ የእግዚአብሔርን ሕይወት ለመኖር ስትፈልግ፣ መንፈሳዊ ሕይወትን ለመኖር ስትፈልግ የዚህ ዓለም የሚያጓጉ ነገሮች ሌላ ተግዳሮቶች ናቸው። በሶስተኛ ደረጃ ላይ የተቀመጠው እሾሃማ መሬት እሱ ነው። ካልሰረክ በመልጠግ አትችልም። ያለህን እየበላህ መኖር መምረጥ ትልቅ ኳሊቲ ነው። አሜን። አይ እንዴት ብዬ ከሰው አንሳለሁ፣ እንዴት እንዲሆን አደርጋለሁ ካልክ ሂድ። ስትሄድ ትገባበታለህ፣ ታረጋለህ። ምን ታረጋለህ? ገንዘብ ታገኛለህ፣ ትነዳለህ አይደል? ከዛ በኋላ ወደ ራስህ ስትመለስ ስታየው ግን እግዚአብሔር ባረከኝ እንኳን ብለህ ምስክርነት መስጠት አትችልም። ራስህን ነው የባረከው። እሱ ራሱን ባርኮ ነው እግዚአብሔር ባረከኝ የሚለው። እየሰማችሁኝ ነው? አዎ አቤት። እየሰማችሁ ስሙ። ነገር ያለው ብዙ ሰው ራሱን ነው የሚባረከው። ራስን መባረክ ትችላለህ። ሂድ፣ ራስን በደንብ አድርገህ ባርክ። ይመቻል ዓለሙ። እዚያም ትገባለህ፣ እዚያም ትገባለህ። በደንብ ብርክ ታደርጋለህ። ግልጽ ነው። መንዳት ትችላለህ፣ መገንባት ትችላለህ፣ መስራት ትችላለህ። ኦፕን የሚከለክል የለም። ግን መንፈሳዊ ሕይወት ልታራመድ ስትሞክር ግን እነዚያ ነገሮች መደረግ የማይችሉ ነገሮች አንተ ሕይወት ውስጥ ስለማይገቡ ማድረግ ያለብን ነገር እንድታረግ የሚያደርግ የዚህ ዓለም ብልጥግናና ሀብት እንደ እሾክ ሆኖ ያንቀዋል ይላል። ስለዚህ የተዘራው አካል ለብሶ ፍሬ አያመጣም። እነዚህን ሶስቱን አይነት መሬቶች ስንመለከታቸው ግን ሰዎችን በየተራ ብንጠይቃቸው የመንገድ ዳሩንም ጭንጫውንም እሾሃማውንም ብንጠይቃቸው የእግዚአብሔር ቃል አላቸው የላቸውም? ክርስቲያኖች ናቸው። ያገለግላሉ፣ ይሰብካሉ፣ ያስተምራሉ። ግልጽ ነው። ቸርች ናቸው፣ ቃል አላቸው፣ ተዘርቶባቸው። ግን ምንድነው ያላቸው? የአግሪመንታቸው እዚህ ሜንታል አንሰት ቅድም ያልኩት ነው። አንድ ካታጎሪ ነው መንካታቸው። በአእምሯቸው ከእግዚአብሔር ቃል ተስማሙ እንጂ ለመኖር ዲሳይድ አላረጉትም። ዝጋላቸው። ብዙዎቻችን ከእግዚአብሔር ቃል ጋር የተስማማን እንስማማለን። ስብከት አይቆረቆረንም። ስብከት አይቆረቆረንም። የምናወራቸው ነገሮች በሙሉ ለኛ ባዳ አይደሉም። ምክንያቱም ክርስቲያን ነና የእግዚአብሔርን ቃል በሙሉ ግን ወደ ተግባር ግን ለመውሰድ ግን ወደ ተግባር የምንወስድበት አቅም የለንም። አቅማችን ለምን የለም? ነገሩ ልባችን ላይ አልገባም። እዚህ ላይ ነው ያለው። አራተኛው መሬት ሲናገር ግን እናድርግ ብዬ አይደል የጀመርኩት ርዕሴን። አድራጊ ሆኖ ነው የምናገኘው። አራተኛውን ስንመለከት ግን
እንዲህ ብሎ ይነግረናል። የዚህኛውን ቃል ሉቃስ 8 ላይ ወስጄ ሉቃስ 8 ላይ ስለዚህም ተመሳሳይ ሲናገር እሱን አንብቤ ጨርሳለሁ። እንዲህ ይላል፣ በመልካም መሬት ላይ የወደቀው ይላል ቁጥር 15 ሉቃስ 8:15 ቃሉን ይልና ቅንና በጎ በሆነ ልብ ይላል። አይታችሁታል? እስቲ አንብቡት። ቅንና በጎ በሆነ ልብ። ምን አይነት ነው? ይህንን ሊያፈራ የሚችል በጣም ቅንነት፣ ከዛስ ምን? በጎ የሆነ ልብ። እንዲህ ይላል ጴጥሮስ ሲናገር፣ በእናንተ ውስጥ የተተከለውን የእግዚአብሔርን ቃል በየዋህነት ተቀበሉ። የዋህ ምን ማለት ነው? ቅን ምን ማለት ነው? ቃሉን ከጥቅሙ ጋር አይደለም የሚያዛምደው። ቃሉ ስለሆነ ነው የሚቀበለው። አሁን ብዙዎቻችን ቃል ስለሆነ አይደለም የምንቀበለው። ምን ይጠቅማል ከሚለው ጋር ነው የምናገናኝ። እግዚአብሔር ተናግሯል ይላል ቅን ሰው። ቅን ሰው ምን ይላል? እስቲ እግዚአብሔር ብሏል በሉ አንዴ። እግዚአብሔር የሚለው ሁሉ ሊገባህ አያስፈልግም። በዚህ አእምሮ እንዴት ይገባሃል? ሊገባህ እግዚአብሔር በአንተ ገባህ እኮ ማለት ጨረስከው ማለት ነው። ስለዚህ ስለገባን ወይም ደግሞ እግዚአብሔርን ፈተነን ስላወቅ ነው አይደለም። አብርሃም ውጣ አለው አይደለ? የሚያውቀው አገር ዘመድ አለው፣ የሚያውቀው ቤተሰብ አለው። ወደማያውቀው ነው የሚወጣው። ከሚያውቀው ማህበረሰብ ወደማያውቀው ለምን ወጣ? አምኖ ነው የወጣው። እውቀት አለው ወይ? የት እንደሚሄድ ያውቃል? አያውቅም። ማን ጋር እንደሚሄድ ያውቃል? አያውቅም። ምን እንደሚያደርግ ያውቃል? አያውቅም። አብርሃም ቅን ነው፣ ቃሉን ነው የተከተለው። የሰማችሁ ነው። ቃሉን በቅን ልብ መቀበል ማለት ካንተ አንጻር መመዘን ሳይሆን ቃሉ ቃል ስለሆነ ብቻ መቀበል ማለት ነው። ይቅርበል። ያረገኝን አታውቅም ወይ? ስለ እሷ ለምንነጋገረው አሁን ይቅርበል የእግዚአብሔር ቃል ብቻ ስለሆነ በቅን ልብ ልትቀበለው ይገባል። የሰማኝ ሰው አለ? በቅን ልብ ያረገኝን እንኳን አታውቅም እንዴ? ለእግዚአብሔር ልታስረዳው ነው እንዴ? ያረገህን ነገር አንተ ያረገውን ነው ያየኸው። ሊያረግ የነበረውን ሁሉ እግዚአብሔር ያውቃል። እንደውም አንዳንዱን አቋርጦልህ ነው። ሰውየው እንደውም በሙሉ አልተገለጠም። አንዳንዱን ከልክልሎልህ ነው። እና ለእግዚአብሔር ልታስረዳው አትችልም። አንተ ያላየኸው ክፋት ሰውየው ውስጥ አለ። አንተ ባየኸው ነው የተርበደበድከው። ያላየኸው ሁሉ እሱን ሁሉ ያውቃል። እሱን ሁሉ እያወቀ ይቅር በል ሲልህ ምን እያለ ነው? በቅን ልብ ተቀበል። ለም መሬት፣ የሚያፈራ መሬት፣ እግዚአብሔርን የሚመስል ህይወት የሚፈጥር መሬት፣ ቃሉን የሚያደርግ መሬት፣ እግዚአብሔርን የሚያከብር ህይወት፣ እግዚአብሔርን የሚመስል ጋድሊነስ፣ እግዚአብሔርን መምሰል በምን ይመጣል? ቅን። እስቲ አጠገባችሁ ላለው ሰው ቅን ሆን በሏቸው እስቲ አንዴ። ቅን አላልኩም። ቅን የቀና ማለት ነው። አንዳንድ ሰው አለ ወይ እንትና ቅን ነው ትላላችሁ። ምክንያቱም አንዳንድ ነገር ሐሳብ ምንም ስትሰረዝሩት ችግር የለውም ይኸው ምናምን ይላችኋልና ቅን ነው፣ ተንኮል የለውም። ወደ ግራም ወደ ቀኝ። ለዚህ እኮ ነው ለኢያሱ ምን አለ? ወደ ግራም ወደ ቀኝም አትበል፣ ዓይንህን እኔ ትእዛዝ ላይ ብቻ አስቀምጥ። ወገኖቼ ወደ ግራም ወደ ብልጥ አትሁኑ። በእውነት አታተርፉ። ብልጥ አትሁኑ። በእግዚአብሔር መንግሥት ውስጥ ብልጥ አትሁኑ። በጎች እኮ ነን። ዓርብ ዕለት ስንማር ነበራል። በጎች እስቲ በግ ነኝ በሉ አንዴ። አንዳንድ ሰው እኮ በግ አይደለም። በግ ካልሆናችሁ አይሰራም። በግ ምንድን ነው? የሚመራ ነው። በግ የራሱ ወሳኝ አይደለም፣ የሚወሰንለት ነው። በግ አዋቂ አይደለም፣ የሚታወቅለት ነው። በግ የሚመራ ነው፣ መሪ አይደለም። ያፍቱ ነው ዳት እግዚአብሔር ልምራችሁ ነው የሚለው፣ እንድታፈሩ ላድርጋችሁ ነው የሚለው። በሚለው ነገር ቅንነት ማሳየት ማለት በግነትን መቅለጥ ነው። ፍየል ሆነም ማፍራት አንችልም። ግራና ቀኝ እያየን እየተጠራጠርን ያንንም እየቦጨቀን እየያዝን how can we produce? እንዴት አድርገን ማምራት እንችላለን? አንችልም። ስለዚህ በቅን ልብ ይለዋል እና በጎ በሆነ ልብ ሰምተው ይላል የሚጠብቁ ይላል። መጠበቅ ማለት አሁን ያ መንገድ ዳር ያለው ለቆታል። ኦልሞስት ሰውን ቢረግጠው ትዝ አይለውም።
እሾሁም አልተጠበቀም፣ እሾህ መጥቶበታል። ጭንጫውም የመጣው ቁጣ ወይም ፀሐዩ እንዲያደርቀው ፈቅዷል። ይሄኛው ግን ይሸሽጋል። የኔ ይላል። አንዳንድ ጊዜ የኔ ነው የምትሉት ነገር የለም? ግልጽ ነው። ይሄንን የእግዚአብሔርን ሕይወት መንፈሳዊ ሕይወት የኔ ነው ብላችሁታል? ክልል ሸሽግ አልገባኝም፣ በቅን ልብ ተቀብየዋለሁ፣ እግዚአብሔር ይሄን ነግሮኛል፣ ይይዘዋለሁ፣ የኔ ነው። ሽፍን ድብቅ የራስ ምክንያቱም ዘር የሚያበቅለው ሽፋን ሲያገኝ ነው። መሬት ካልሸፈነው ሊያበቅል አይችልም። ያጋለጣችሁት ያልጠበቃችሁት ግልጽ ነው። ወፍ ሲመጣ እንዳይለቀም ካልተንከባከባችሁ፣ ሐሩሩ እንዳያጠቃው ከለላ ካላረጋችሁ፣ ሌሎች ነገሮች መጥተው ያንን እንዳያጠቁት ከለላ ካላረጋችሁ፣ ግልጥ ካረጋችሁት እንዴት ይሆናል? የራስ ማረግ መጠበቅ በቅልብ መቀበል ያስፈልጋል። ከዛ ምን ይላል? በመጽናት ይላል። እስቲ ከኔ ጋር መጽናት በሉ አንዴ። መጽናት እግዚአብሔር ባለው ላይ መጽናት፣ በተናገረው ላይ መጽናት፣ ባይመስልም መጽናት፣ ቢገባንም መጽናት፣ ባይገባንም መጽናት። ማን ብሏል? እግዚአብሔር ብሏል። ገብቶኛል አልገባኝም፣ ግን መጽናት። ለምን? እግዚአብሔር ብሏል። ከኔ በላይ እሱ ለኔ ያስባል። ጉዳቴን ከኔ በላይ ያውቃል። ለኔ ለነገ ከማስበው በላይ እግዚአብሔር ለኔ የሚያስበው ይበልጣል። እንዴ ወገኖች፣ ከእግዚአብሔር በላይ ለራሳችሁ ታስባላችሁ? you can't አትችሉም። ስለ ያስብልኛል፣ ጠባቂ ነው፣ እረኛዬ ነው፣ ከሱ በላይ ማንም የለም። ስለዚህ እሱ የሰጠኝን ጥብቅ ጸናለሁ። በመጽናት ፍሬ የሚያፈሩ ናቸው ይላል። ኢየሱስ ጌታ ነው። ዛሬ መባረካችሁ በዚህ ነው። በጌታ በኢየሱስ ስም ፍሬ ይሆንላችሁ።